በዚህ ሰዓት ሰበር ዜና ተሰምቷል። በመካከለኛው ምስራቅ የፈነዳው ጦርነት አሁን ከቁጥጥር ውጪ ሆኗል። Defense Minister has confirmed it's launched an attack on Iran. ምድሪቱ ታላቅ ሲኦል ውስጥ ወድቃለች። እስራኤልና አሜሪካ በፈጸሙት እጅግ አውዳሚ ጥቃት በርካታ የኢራን ከፍተኛ ባለስልጣናት መገደላቸው ተረጋግጧል። ጥቃቱ የአገዛዙ ራስ ለመቁረጥ የታለመ ነው ያለችው እስራኤል የአያቶላ አሊ ካህሚኒና ሌሎች ባለስልጣናትን ኢላማ ማድረጓን እስራኤል ገልጻለች። በደቡባዊ ኢራን በተፈጸመው ተደጋጋሚ ጥቃት በርካቶች የሞት ሰለባ ሆነዋል። የኢራን አብዮታዊ ዘብ እውነተኛ ቃል ኪዳን 4 የተሰኘውን የመቃብር አጸፋ በይፋ ጀምራለች። የኢራን ሚሳኤሎች ሰማዩን እሳት አስመስለውታል። ጥቃቱ በእስራኤል ላይ ብቻም አላበቃም። ኢራን የአሜሪካን የጦር ሰፈሮች ላይ እሳት እያዘነበች ትገኛለች። ኢራን፣ እስራኤል፣ ሳውዲ አረቢያ፣ አረብ ኤምሬት፣ ባህሬን፣ ኳታር በኢራን ጥቃት እየነደዱ ይገኛል። በሌላ በኩል ኢራን የዓለም የነዳጅ መተላለፊያ የሆነውን የሆርሙዝን ሰርጥ እንደዘጋችም ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ከፍተኛ ወታደራዊ እርምጃ መጀመሩን ሲያውጁ የኢራኑ አባስ አራግቺ ደግሞ ለወራሪዎች የማይረሳ ትምህርት እንሰጣለን ሲሉ ዝተዋል። ዓለም አቀፍ በረራዎች ተቋርጠዋል። ከኢትዮጵያ አየር መንገድ እስከ ኳታር ዓለም አቀፍ አየር መንገዶች ሰማዩን ለጦር ጄቶች አስረክበዋል። ሩሲያ አሜሪካን አታላይ ስትል ወርፋለች። በመካከለኛው ምስራቅ ያለው ሁኔታ ከአንድ ሀገር ግጭት አልፎ የሰው ልጅን የወደፊት ዕጣ ፈንታ ለዘላለም የሚቀይር የታሪክ ማዞሪያ ሆኗል። በዚህ ዘገባችን የተገደሉት የኢራን ከፍተኛ ባለስልጣናት እነማን ናቸው? የኢራን ኦፕሬሽን እውነተኛ ቃል ኪዳን 4 አሜሪካን ከመካከለኛው ምስራቅ ጠራርጎ ያስወጣ ይሆን? እናም ይሄ ጦርነት መጨረሻው ምን ሊሆን ይችላል የሚለውን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ተአማኒ መረጃዎችን ታገኙ ዘንድ ግብዣችን ነው። ይህንን ቪዲዮ ላይክ እና ሼር በማድረግ ጀምሩት። አሁን ወደ ዝርዝሩ ነው የምናመራው። ለወራት በኦማን በኩል በአሜሪካና በኢራን መካከል ሲካሄድ የነበረው ምስጢራዊ የኒኩሌር ድርድር የመጨረሻ ሰላም ተስፋ ተደርጎ ነበር የተወሰደው። ነገር ግን በዲፕሎማሲው ጠረጴዛ ስር ሌላ አስፈሪ ሴራ እየተሸረበ ነበር። እስራኤል ኢራን ድርድሩ ለኒኩሌር ቦምብ ማምረቻ ጊዜ መግዣ እየተጠቀመችበት ነው የሚል ጽኑ እምነት ላይም ደርሳለች። አሜሪካ በኦማን በኩል በጄኔቫ ከቴህራን ጋር በኒኩሌር ጉዳይ ላይ ለመስማማት በምትሞክርበት ወቅት የእስራኤል የስለላ ተቋም ሞሳድ አንድ እጅግ አስደንጋጭ መረጃን ለዋሽንግተን አቅርቧል። ኢራን ድርድሩን እንደ ሽፋን በመጠቀም በሳምንታት ውስጥ የመጀመሪያውን የኒኩሌር ሙከራ ለማድረግ ማቀዷን እስራኤል አረጋግጫለሁ ብላለች። ይሄ መረጃ ፕሬዝዳንት ትራምፕ ወደ አንድ ከባድ ውሳኔ ማምራታቸውን ተገልጿል። ቅድሚያ ለአሜሪካ የሚለው መፈክራቸው በተግባር ግን እስራኤል በኢራን ላይ የምትወስደውን ማንኛውንም እርምጃ ዋሽንግተን በሙሉ ኃይሏ እንድትደግፍ አረንጓዴ መብራት አብርተዋል። እስራኤል ኢራን የመጀመሪያውን ጥይት እስከምትተኩስ መጠበቅ አልፈለገችም። ጠላት ሊገድልህ ከተነሳ ቀድመ ግደለው የሚለውን ጥንታዊ መሪዋን በመከተል እስራኤል በኢራን ላይ ታሪክ አይቶት የማያውቀውን ቀዳሚ ጥቃት ሰንዝራለች። ጥቃቱ ተራ ወታደራዊ ካምፕን መምታት ብቻም አልነበረም። የኢራንን የአመራር ሰንሰለት ኮማንድ ኤንድ ኮንትሮል ሙሉ በሙሉ መበጣጠስ ነበር። እስራኤል ጥቃቱን የጀመረችው የአያቶላ አሊ ካህሚኒን ቢሮና የፕሬዝዳንት ጽህፈት ቤትን በቀጥታ በመምታት ነበር። ይሄ እርምጃ ዓላማው የኢራንን ጦር ያለ መሪ በማስቀረት የአጸፋ ምላሽ የመስጠት አቅሙን ሙሉ በሙሉ ለማዳከም ታስቦ ነበር። ጥቃቱ የተፈጸመው በእስራኤል ጄቶች ብቻም አይደለም። አሜሪካ በባህረ ሰላጤው አካባቢ ለሳምንታት ስታከማች የቆየችው ወሳኝ የአየር ኃይል አውሮፕላኖችና የባህር ኃይል መርከቦች በጥቃቱ ውስጥ ቀጥተኛ ተሳታፊ ሆነዋል። ከቴህራን እስከ ሆርሙዝጋን ከካርማሺ እስከ አስፋን ድረስ ሰማዩ በአሜሪካና በእስራኤል ሚሳኤሎች ተጥለቅልቋል። ይህ ሁኔታ የኢራንን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ ለእስራኤል ቅድሚያ ሰጥታለች በማለት በቁጣ እንዲናገሩ አስገድዷቸዋል። እስራኤል የኢራን መሪዎችን ኢላማ ማድረጓን ስታረጋግጥ፣ ኢራን ደግሞ ራሴን ለመከላከል ያለኝን አቅም ሁሉ እጠቀማለሁ ስትል ምላሽን ሰጥታለች። ይህ ማለት ውጥረቱ በሁለቱ ሀገራት መካከል ብቻ የሚቀረው ጊዜ አብቅቷል ማለት ነው። ድርድሩ ወደ ጦርነት፣ ንግግሩ ወደ ፍንዳታ ተቀይሯል። የኢራን ከፍተኛ ባለስልጣናት መገደላቸውን ተከትሎ ቴህራን ለወራሪዎች ትምህርት የምትሰጥበት ቀን ደርሷል ስትል እውነተኛ ቃል ኪዳን 4 የተሰኘውን አውዳሚ ኦፕሬሽን ለማወጅም ተገዳለች። አሁን ጥያቄው እስራኤል ቀድማ መምታቷ ውጤታማ ሆነዋል ወይስ ኢራንን ወደ ማይታሰር አውረነት ቀይሯታል?
እስራኤልና አሜሪካ ያገዛዙ ራስ ለመቁረጥ የሰነዘሩት ቀዳሚ ጥቃት ኢራንን አሽመድምዶ ያስቀራል ተብሎ ቢገመትም ውጤቱ ግን ዓለምን ያስደነገጠ ሆኗል። ቴሄራን ኦፕሬሽን አልቫድ አልሳዲቅ 4 ወይንም እውነተኛ ቃል ኪዳን 4 የተሰኘውን አውዳሚ አጸፋ በይፋ ማውጃለች። ይህ ጥቃት ከዚህ ቀደም ከነበሩት 3 ኦፕሬሽኖች በ3 እጥፍ የሚበልጥ የጥፋት ዝናብም ሆኗል። እስራኤል በጥቃቱ መጀመሪያ ላይ ያረጋገጠችው አንድ ነገር አለ፣ ምንም አይነት ቀይ መስመር የለኝም ብላለች። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ ቢሮና የፕሬዝዳንቱ ጽህፈት ቤት መመታቱ ብቻ ሳይሆን በርካታ የኢራን ከፍተኛ ባለስልጣናት መገደላቸው ተነግሯል። እስራኤል መሪዎቹን በመግደል ጦሩን መበተን ብታቀድም የኢራን አብዮታዊ ዘብ አይአርጂሲ ግን ለዚህ ቀን ተዘጋጅተናል በሚል በሰዓታት ውስጥ የታመቀ ቁጣን ዘርግታለች። የኢራን መንግስታዊ ቴሌቪዥን ከጥቃቱ ጥቂት ቀናት በፊት የእስራኤል ጠቅላይ ሚኒስትር ኔታንያሁና የመከላከያ ሚኒስትር ካቲዝን ስም የያዘ የግድያ ዝርዝር ይፋ ማድረጉ ቴሄራን ወደፊት ያልተገደበ ጦርነት ውስጥ ለመግባት መዘጋጀቷን የሚያሳይ ቀጥተኛ ማስረጃ ነው። ይህ ጦርነት ግንባር ላይ ባሉ ወታደሮች ብቻም አላበቃም። በደቡባዊቷ ኢራን ሆርሞዝጋን ግዛት በምናብ ከተማ በሚገኘው የሴቶች የመጀመሪያ ደረጃ ትምህርት ቤት ላይ በደረሰው ጥቃት 40 ተማሪዎች መገደላቸውን ዓለምን አስደንግጧል። የግዛቱ አስተዳዳሪ መሐመድ ራማዲን ተጨማሪ 48 ሰዎች መቁሰላቸውንና የሟቾች ቁጥር ከዚህ ሊጨምር እንደሚችል ገልጸዋል። በቴሄራን ምስራቃዊ ክፍልም በተመሳሳይ ትምህርት ቤት ላይ እስራኤል የፈጸመችው ጥቃት ኢላማ መሆኑ ተነግሯል። የውጭ ጉዳይ ሚኒስትሩ አባስ አራግቺ ይህ ህገወጥ ጭፍጨፋ ነው፣ ወራሪዎች የሚገባቸውን ትምህርት ያገኛሉ ሲሉ በከፍተኛ ቁጣ ዝተዋል። የኢራን አብዮታዊ ዘብ ጦር በወሰደው የአጸፋ እርምጃም 125 ሚሳኤሎች ናዳዎችን ወደ እስራኤል የተኮሰ ሲሆን ከነዚህ ውስጥ ቢያንስ 35 ያህሉ የእስራኤልን አየር ክልል ጥሰው መግባታቸውን መረጃዎች አመላክተዋል። የደረሰው የጉዳት መጠን እስካሁን በዝርዝር ባይታወቅም በእስራኤል ሰሜናዊ ግዛቶች ከፍተኛ ፍንዳታዎችና የሳይረን ድምጾች እየተሰሙ እንደነበር ተነግሯል። ፕሬዝዳንት ዶናልድ ትራምፕ በበኩላቸው አሜሪካ በኢራን ላይ ኦፕሬሽን ታላቅ ቁጣ የተሰኘ መጠነ ሰፊ ወታደራዊ እርምጃዎችን መጀመራቸውን በይፋ አስታውቀዋል። እስራኤል ደግሞ በበኩሏ ዘመቻውን የአንበሳ ግሳጼ ስትል ሰይማለች። የአሜሪካና የእስራኤል ሚሳኤሎች በዋና ከተማዋ ቴሄራን የሚገኘውን የኢራን ከፍተኛ መሪ አያቶላ አሊ ካሚኒ ቢሮ አቅራቢያና የፕሬዝዳንቱን ቤተ መንግስት ጨምሮ በርካታ ከተሞችን ኢስፋሃን፣ ቆም፣ ታብሪዝን መምታታቸው ተዘግቧል። ኢራን በበኩሏም ከእስራኤል በተጨማሪ በኳታር፣ በተባበሩት አረብ ኤምሬት፣ በኩዌት፣ በባህሬን በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ድብደባዎችን ፈጽማለች። በተባበሩት አረብ ኤምሬት መረጃዎች መሰረት በሚሳኤል ፍንጣሪው ሰዎች ህይወታቸው ማለፉ ተረጋግጧል። በሌላ በኩል ኢራን የሆርሙዝ ሰርጥን እንደዘጋችም ተሰምቷል። የሆርሙዝ ሰርጥ የዓለም የንግድ መተላለፊያ መስመር ሲሆን ከኢራን መንግስት ጋር ግንኙነት ያላቸው የመገናኛ ብዙሃን በዓለም አቀፍ ደረጃ እጅግ ወሳኝ የሆነውን የኢነርጂ መተላለፊያ መስመር ሆርሙዝ ስትሬት እየተዘጋ መሆኑን እየዘገቡት ይገኛሉ። በየቀኑ በዓለም ላይ ከሚጓጓዘው የነዳጅ ምርት ውስጥ 1/4ኛው የሚሆነው በዚህ ጠባብ የባህር መስመር በኩል ያልፋል። ሆርሙዝን የመዝጋት ሙከራ በእውነት ተግባራዊ ከሆነም የሚከተሉት አፋጣኝ መዘዞች ይኖራሉ። የሆርሙዝን መስመር መዝጋት የኢኮኖሚ እርምጃ ብቻም አይደለም። ይህ የውሃ መስመር እንዲከፈት የብዙ ሀገራት ጥረት ወታደራዊ ምላሽን ሊያስከትል የሚችል የጦርነት መባባስ ምልክት ሊሆን ይችላል። ኢራን አጸፋዋን በእስራኤል ላይ ብቻም አላደረገችም። አሜሪካ ግዛታችሁና ተቋሞቻችሁን እንድትጠቀም የፈቀዳችሁ ሁሉ ዋጋ ትከፍላላችሁ የሚል መመሪያም በተግባር አውላለች። በአቡዳቢ አቅራቢያ የሚገኘው የአሜሪካ የጦር ሰፈር ዋና ኢላማ ነበረም። በደረሰው የሚሳኤል ስብርባሪ በመኖሪያ መንደሮችም ጭምር ሰዎች ሞተዋል። ኢራን በሳውዲ አረቢያ ዋና ከተማ ሪያድና በምስራቃዊ ግዛት ላይ ጥቃት መሰንዘሯን የሳውዲ አረቢያ የውጭ ጉዳይ ሚኒስትር ገልጿል። ሪያድ ጥቃቱ መክሸፉን የገለጸች ቢሆንም ድርጊቱን ግን ኮንነዋለች። ሳውዲ አረቢያ የአየር ክልሏን ለማንኛውም ወታደራዊ ኦፕሬሽን እንደማትፈቅድ ቀደም ብላ ብታሳውቅም ጥቃት መፈጸሙ ተገልጿል። አልጋውራሽ መሐመድ ቢን ሳልማን ከጎረቤት አረብ ሀገራት መሪዎች ጋር በመወያየት ቀጠናዊ አንድነትን ጠይቀዋል። ሳውዲ ራሷን የመከላከልና የአጸፋ እርምጃ የመውሰድ መብት የተጠበቀ መሆኑንም አስጠንቅቃለች። ይህ ጥቃት በመካከለኛው ምስራቅ ያለውን ውጥረት ይበልጥ አባብሶታል። ኳታርና ባህሬን
በመካከለኛው ምስራቅ ትልቁ የአሜሪካ የጦር ሰፈር የሚገኝበት ኳታር አልኡዳዲና በባህሬን የሚገኘው የባህር ኃይል ሰፈር በኢራን ሚሳኤሎች ሲናወጥ ውሏል። ኳታር ጥቃቱን በፓትሪየት ጸረ ሚሳኤል ለመመከት ብትሞክርም የፍንዳታ ድምፅ ዶሃን እያናወጠ እንደነበር መረጃዎች አመላክቷል። በእስራኤል የነዳጅ ማጣሪያዎችና ወታደራዊ ማዕከላት ላይ ከፍተኛ ቁጥር ያላቸው ድሮኖች፣ ሚሳኤሎችም ተተኩሷል። ፕሬዝዳንት ዶናልድ ትራምፕ ከፍተኛ ወታደራዊ እርምጃም ሜጀር ኮምባት ኦፕሬሽን እንዲጀመር ትዕዛዝንም ሰጥተዋል። ይሄ ጥቃት ኢራን ከአሜሪካ ጋር በኦማን በኩል ልታደርገው የነበረው ድርድር ሙሉ በሙሉ መክሸፉን አመላክቷል። የኢራኑ አባስ አራግቺ የትራምፕ ቅድሚያ ለአሜሪካ መፈክር ወደ ቅድሚያ ለእስራኤል ተቀይሯል ሲሉም ክስ አቅርበዋል። አሜሪካ ወሳኝ የአየር ኃይል አውሮፕላኖችና የባህር ላይ መርከቦችን ለሳምንታት ወደ ባህረ ሰላጤው ስትልክ የቆየችው ለዚህ ታላቅ ፍንዳታ እንደነበረም አሁን ግልጽ ሆኗል። የኢትዮጵያ አየር መንገድን ጨምሮ ግዙፍ የዓለም አቀፍ አየር መንገዶች ወደ መካከለኛው ምስራቅ የሚያደርጉትን ጉዞ ሰርዘዋል። የኢትዮጵያ አየር መንገድ ወደ ዮርዳኖስ፣ ኦማን፣ እስራኤል፣ ቴልአቪቭ እና ሊባኖስ ቤይሩት በረራዎችን አቁሟል። ኬንያ፣ ሞሮኮ፣ ሩዋንዳ እና ሌሎችም የአፍሪካ ሀገሮች በረራቸውን አቋርጠዋል። በሌላ በኩል ሩሲያ በድሚትሪ ሜድቬዴቭ በኩል አሜሪካን ድርድርን እንደ ሽፋን ተጠቅማ ጥቃት ፈጽማለች ስትል ከሳለች። የሩሲያ የውጭ ጉዳይ ሚኒስተር ጥቃቱን ግደለሽነትና ዓለም አቀፋዊ ሕግን የሚጥስ ስል አውግዞታል። ሁኔታው ከቁጥጥር ውጭ ሆነዋል። አውስትራሊያ ከኢራን ሕዝብ ጎን ነኝ ስትል ጣሊያን ሰላማዊ ዜጎችን እንዲጠብቁ ተማጽናለች። ነገር ግን በምድር ላይ ያለው ሁኔታ ከንግግር አልፏል። አሜሪካና እስራኤል ቴህራንን ሙሉ በሙሉ ለማጥፋት ቆርጠው ተነስተዋል። ኢራን ደግሞ ብንጠፋም አብረን ነው የምንጠፋው የሚል አውዳሚ መንገድን መርጣለች። መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ወደማይታወቅ ጨለማ ውስጥ ገብቷል። ዛሬ ያየነው የሚሳኤል ዝናብና የአያላን ሀገራት ቀጥተኛ ጦርነት የሰው ልጅን የህልውና ስጋት ላይ ጥሏል። የሆርሙዝ ወሽመጥና የፋርስ ባህረ ሰላጤ የጦርነት ቀጠና መሆናቸውን ተከትሎ የነዳጅ ዋጋ በታሪክ ታይቶ በማይታወቅ ፍጥነት ሊጨምር እንደሚችልም ተተንብዮአል። ይሄ ማለት የእያንዳንዱ ሰው የኑሮ ውድነት እጥፍ ይሆንበታል ማለት ነው። ኳታር፣ ኤሚሬቶችና ባህሬን የንግድ ማዕከላት ናቸው። በእነዚህ ሀገራት ላይ የደረሰው ጥቃት ዓለም አቀፋዊ ኢንቨስትመንት ላይ ከባድ የሆነ ጉዳትን አስከትሏል። የኢትዮጵያ አየር መንገድን ጨምሮ በርካታ የአየር መንገዶች በረራዎችን ማቋረጣቸው የሰዎችና የዕቃዎች ዝውውርን ማቆሙን አመላክቷል። እስራኤል የኢራንን ከፍተኛ መሪዎች ኢላማ ማድረጓና ኢራን ደግሞ የአሜሪካ የጦር መርከቦችን መምታቷም አዲሱን የዓለም ስርዓት አመላካች ነው። አሜሪካ በቀጠናው ያላት የበላይነት በኢራን ሚሳኤሎችም ተፈትኗል። ኢራንም ብትሆን ለዘመናት የገነባቸው የመከላከያ ግድግዳ በእስራኤልና በአሜሪካ የቴክኖሎጂ የበላይነት ሲናጋ መታየት ችሏል። አሁን ዓለም የምትጠብቀው የዋሽንግተን ምላሽ ምንድነው? የጦር መርከቤ ተመቷል ያለችው አሜሪካ ቴህራን ላይ ሙሉ በሙሉ ወረራ ትጀምር ይሆን ወይስ ሩሲያና ቻይና ጣልቃ በመግባት ወደ ከባድ ጦርነት ሊያመራ ይችላል? አሜሪካና እስራኤል የኢራንን አገዛዝ ሙሉ በሙሉ ማጥፋት ይችላሉ ወይንስ የኢራን ያጸፋ ምላሽ አሜሪካንን ከመካከለኛው ምስራቅ ጠራርጎ ያስወጣል? እናንተ በዚህ ጉዳይ ላይ ምን ትላላችሁ? ያላችሁን ሐሳብ አስተያየት በኮሜንት መስጫ ላይ አስፍሩልን። ወቅታዊና ዓለም አቀፋዊ መረጃዎችን ለማግኘት ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁንም። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።